ማርያም ዱበዳ ዱብሬ ሃደኩን ዋመዳ አካባ ኤፍሬም ነብሲ ሙጫኬ ገለታፍ ነከካሲ ገለተ ማርያም ዱበዳ ዱብሬ ሃደኩን ዋመዳ አካባ ኤፍሬም ነብሲ ሙጫኬ ገለታፍ ነከካሲ ገለተ ማርያም ዱበዳ ዱብሬ ሃደኩን ዋመዳ አካባ ኤፍሬም ነብሲ ሙጫኬ ገለታፍ ነከካሲ ገለተ ማርያም ዱበዳ ዱብሬ ሃደኩን ዋመዳ አካባ ኤፍሬም ነብሲ ሙጫኬ ገለታፍ ነከካሲ ገለተ ማርያም yomushi wamnu ገለተ ማርያም ከዳኬኝ ረቲ ገለተ ማርያም ዱበሮኒ ዱፍቲ ገለተ ማርያም መነኩል ኩሉማት ገለተ ማርያም አፈትኒ ፈዳ ገለተ ማርያም ሁሉረ ተፈሜ ገለተ ማርያም ኩልኩልቺ ኤፍሬም ገለተ ማርያም ገለታን ሲዋሜ ገለተ ማርያም መንዱበዳ ዱብሬ ሃደኩን ዋመዳ አካባ ኤፍሬም ነብሲ ሙጫኬ ገለታፍ ነከካሲ ገለተ ማርያም
Egaan goftonni fangawwan qondaaltonni paappaasii biyya keenya kuno yeroo ammaa kana nu eebbisaa jiru ብዙሃን አባቶቻችን በእውነት በጣም እድለኞች ነን። ብዙሃን አበውም ደግሞ በዚህ ስፍራ ተገኝተው ቡራኬ ማሳደር አለባቸው በመንፈስ ቅዱስ ልጆቼ ላይ ብለው ብዙ አባታችን በእውነት ታላቁን አባት ብዙ አቡነ ማቴዎስን ብዙ አቡነ ኤልሳንም ጨምረው ብዙ አባታችን በአሁኑ ሰዓት ከጧት ጀምሮ በእኛ መሃል ተገኝተው እየባረኩን ነው። ይህንን በረከት የሰጠን እግዚአብሔርን እናመሰግናለን። ከፍ ባለ ድምጽ እግዚአብሔርን አመስግኑ። እንግዲህ ከዚህ በመቀጠል በዛሬው ዕለት ለምን በዚህ ስፍራ ለምን እንደተገናኘን ሁላችን ቀፈው እንደተነካንብ ከአራቱ ማቅጣጫ እዚህ ቅዱስ ስፍራ ላይ ያመጣን ምን ጉዳይ እንደሆነ በብፁዕ አባታችን አቡነ ሳዊሮስ ጋባዥነት ታላቁ አባት ብፁዕ አቡነ ማቴዎስ የደቡብና ምስራቅ አፍሪካ አይጉረ ስብከት ሊቀ ጳጳስ እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ቴሌቪዥን የበላይ ኃላፊ ሊቀ ጳጳስ አሁን ትምህርተ ወንጌል ብፁዕነታቸው ይሰጡናል። ሁላችንም ባለንበት ባጽኖት ሆነን ከብፁዕነታቸው የሚተላለፈውን ቃል እግዚአብሔር እንከታተል። ወአንተ ዘለነ አንተ ዘአሚሃ ወአንተ ዘይሲ መሰብሰባችን እንደ ደቀ መዛሙርት መሰብሰብ አድርግልን። የእነሱም ፈጣሪ አንተ ነህ፣ የእኛም አባት አንተ ነህ። ያን ጊዜም አንተ ነህ፣ ዛሬም አንተ ነህ። ታላቁ ዮሐንስ አፈወርቅ በቅዳሴው የተናገረው ምስጋና ነው። ብፁዕ አባታችን አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ሥራ አስኪያጅ እና የደቡብ ምዕራብ ሸዋ የሸገር ከተማ አይጉረ ስብከት ሊቀ ጳጳስ የታላቁ ገዳም ምስክየ ኅዙናን የበላይ ኃላፊ እንደዚሁም ብፁዕ አባታችን አቡነ ኤልሳ የኢትዮ ሶማሌ ሀገረ ስብከት ሊቀ ጳጳስ በዚህ ታላቅ ስፍራ የምትኖሩ አበው መነኮሳት ሊቃውንት የቤተ ክርስቲያናችን አይንተ እግዚአብሔር የምትባሉ እንደዚሁም ቅድም እንደተነገረው በአባቶችሽ ፈንታ ልጆች ተወልደውልሻል ተብሎ የተነገረላችሁ የሰንበት ትምህርት ቤት ወጣቶች የዛሬ አበቦች የነገ ፍሬዎች በአራቱም ማዕዘን ተሰብስባችሁ ይህንን ታላቅ የእመቤታችንን የመስቀሉን በዓል ለማክበር የተሰበሰባችሁት አልባሲሁ ለክርስቶስ የተባላችሁ ምእመናን፣ ምእመናት፣ አባቶች፣ እናቶች፣ ወጣቶች ሁላችሁም በእናታችሁ በድንግል ማርያም ቤተ መቅደስ ዙሪያ እናታችሁን ከባችሁ የምታመሰግኑ ምእመናን እንኳን ለ2018 ዓመተ ምህረት ለእመቤታችን ለብዙኃን ማርያም ለመስቀሉ በዓል የአምናውን ዓመት አሳልፎ በዘንድሮ ዓመት እንኳን አደረሰን አደረሳችሁ። እንኳን አደረሰን አደረሳችሁ። የሚመጣው ዓመት እንደዚሁ ጠብቆ ከምንፈራው ከሞት ከሕመም ከደዌ ከመከራ ሰውሮ በዚሁ በቆማችሁበት ስፍራ ቆማችሁ እናታችሁ ድንግል ማርያምን ልጇ መድኃኔዓለምን የተሰቀለበትን መስቀሉን ለማክበር
ያድርሰን ያድርሳችሁ ያድርሰን ያድርሳችሁ። ወረከብናሁ ውስተ ወመገዳም ንበው እምከሰ ውስተ አብያቲሁ ለእግዚአብሔር ወንሰግድ ሀበ ቆመ እግረ እግዚእነ። እነሆ ወደ ጌታ በጫካ ውስጥ በበረሃ ውስጥ አገኘነው። እግሮቹ ወደ ቆሙበት እግሮቹ በቆሙበት ወደ ቅድስት ቤተ ክርስቲያን ወደ መስቀሉ ስር እንሰግዳለን። ይህንን የተናገረው መዝሙረኛው ክቡር ዳዊት በመዝሙር 131 ላይ ነው። የእግዚአብሔር ቤተሰቦች እንግዲህ ሰው ለመሰብሰቡ ምክንያት አለው። ዝም ብሎ አይሰበሰብም። ጥቅምም ካላገኘ ያለ ጥቅም ወደ አንድ ቦታ ገስግሶ ገንዘቡን አውጥቶ ጉልበቱን አፍሶ አይመጣም። ዛሬ በዚህ በእግዚአብሔር ቤት የተሰበሰባችሁት ሁላችንም የተደረገልንና እግዚአብሔር ለኛ የከፈለው ውለታ ስላለ ያንን አስመልክቶ የተደረገልን የተጠቀምነው ጥቅም የመጣነው ከአባቶቻችን ጀምሮ አባቶቻችን የተደረገላቸውን አስበን ነው። ዝም ብለን አይደለም የመጣነው። አባቶቻችን ሐዋርያት፣ ሊቃውንት፣ አበው ቅድስት ቤተ ክርስቲያናችንን ሲመሰርቷት እግዚአብሔር በደሙ በመጀመሪያ ሲመሰርታት ከዛም ለአባቶቻችን ለሐዋርያት ሲያስረክባት ከዛም እንደገና ለሊቃውንት ለሰማዕታት ለጻድቃን ሲያስረክባት በደሙ መስርቶ የጸናች የማትፈርስ የማትነቃነቅ እነሆ አላውያን ክፎች ወይንም ደግሞ ለማፍረስም ለመንቀልም የማይችሏት አድርጎ ክርስቶስ በደሙ መስርቷታል። ስለዚህ ነው ክቡር ዳዊት የክርስቶስን መስቀል በትንቢት ነው የተናገረው። እዚህ ጋር ይህንን ቃል ሲናገር ክርስቶስ ወደዚህ ዓለም ለመምጣት ገና 1000 ዓመት ቀርቶት ነበረ። ከላይ ከፍ ብሎ ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ወመገዳም ይላል። ናሁ ሰማይናሁ በኤፍራታ በኤፍራታ ድምፁን ሰማነው በኤፍራታ አየነው ይላል። ኤፍራታ ማለት ቤተልሔም ናት። ነቢዩ ሚክያስ እነሆ ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ወመገዳም ብሎ በሚክያስ ትንቢት ምዕራፍ 5 ቁጥር 2 ላይ የተናገረላት ቤተልሔም ኤፍራታ ናት። በዛ ውስጥ ምንድነው? ሰማነው፣ አየነው፣ ተመለከትነው ብሎ ነቢዩ ሚክያስ ኤፍራታ ትንሽ መንደር የተናቀይ ሰፈር ሰዎች የማያከብሯት የማያገኟት ቤተልሔም በዛ ውስጥ ግን ከሰማይ የወረደው ዓለም ሊሸከመው የማይችል በበረት ውስጥ ስለተገኘ ናሁ ሰማይናሁ በኤፍራታ ድምፁን ሰማነው፣ እንደ ሕፃናት ሲያለቅስ ሰማነው፣ በጨርቅ ተጠቅልሎ አየነው፣ ድንግል ማርያም ስትታቀፈው አየን ብሎ በቤተልሔም ውስጥ መወለዱን ከተናገረ በኋላ እንደገና መስቀሉን አስከተለ። መስቀሉን ሲያስከትል ወረከብናሁ ውስተ ወመገዳም በገዳም ውስጥ አገኘነው፣ በበረሃ ውስጥ አገኘነው። እነሆ የእግዚአብሔር እግር በቆመበት እንሰግዳለን ብሎ መስቀሉን እዚህ ጋር አመጣው። ስለዚህ ዛሬ እኛ በዚህ ቦታ የምናከብረው ሰሞኑን የሚነገረው የመስቀል በዓል ነው። አንደኛ የበዓል 3 በዓላት ነው የምናከብረው። የመጀመሪያው የመስቀል በዓል ነው። ሁለተኛው አባቶቻችን 318 ሊቃውንት
በአርዮስ ምክንያት በኒቅያ የተሰበሰቡበት ሃይማኖታችንን ያጸኑበት እነሆ ዘተወልደ ወአኮ ዘተገብረ ዘሩይ ምስለ አብ በመለኮቱ ብለው የተወለደ እንጂ ያልተፈጠረ ከባህሪ ከአባቱ ጋር በመለኮት የሚስተካከል ብለው አርዮስን ከነምንፍቅናው ድል ነስተው በታላቁ በቆስጠንጢኖስ በንጉሳቸው አማካይነት ተሰብስበው አርዮስን ያወገዙበት ሃይማኖታቸው ርትዕት ብለው ያጸኑበት ጉባኤ የሰሩበት ዕለት ነው። ሶስተኛው የእመቤታችን የድንግል ማርያም ዕለት መስቀሉ ከግብፅ ወደ ኢትዮጵያ መጥቶ ኢትዮጵያን በመላ ዓለም በመላ ኢትዮጵያ ሲዞር ቆይቶ ዛሬ በግሸን ያረፈበት ዕለት ነው። ስለዚህ ሶስት በዓላት ነው የምናከብረው ወገኖቼ፣ እንኳን ደስ አላችሁ። አዎ የኢትዮጵያ ኦርቶዶክስ ልጆች፣ የመስቀሉ ልጆች፣ የድንግል ማርያም ልጆች፣ የ318 ሊቃውንት የአባቶቻችሁ ልጆች ሃይማኖታቸውን ያጸኑ ለእኛ ያተረፉ የእነሱ ልጆች በመሆናችሁ እንኳን ደስ አላችሁ። እና መስቀሉ ለእኛ የተሰጠን እንድንድንበት ቤዛነት የተደረገበት ደም የፈሰሰበት ሥጋ የተቆረሰበት ፀሐይ በመስቀሉ ላይ ክርስቶስ በተሰቀለ ሰዓት ፀሐይ የጨለመበት ጨረቃ ደም የለበሰችበት ከዋክብት የረገፉበት ዓለታት የተሰነጠቁበት ሙታን የተነሱበት ክርስቶስ በመስቀሉ ላይ እጁን ዘርግቶ በተሰቀለ ሰዓት ነው። ሳዶር፣ አላዶር፣ ዳናት፣ አዴራ የተባሉ ቅንዋት በመድኃኔ ዓለም እጆች ላይ እግሮች ላይ ራሶች ላይ ባረፉ ሰዓት መስቀሉ ይህንን ሁሉ ማዕድ ሆኖ ተቀብሏል። ማዕድ ሆኖ መድኃኒት ሆኖ ፈጣሪውን አስተናግዷል። በዚህ ነው ክቡር ዳዊት በመዝሙር 53 ላይ ወሀብኮሙ ትምህርተ ለእለ ይፈርሁከ ለሚፈሩህ ለሚወዱህ ምልክት ሰጣቸው፣ ምልክት ሰጣቸው፣ ምልክት አደረክላቸው። ወሀብኮሙ ትምህርተ ትምህርት ሰጣቸው ለሚፈሩህ። ለምንድነው? ከማስጡ እንቀስጠቅስ ከዲያብሎስ ፍላጻ፣ ከዲያብሎስ ጦርነት፣ ከዲያብሎስ ሽንገላ፣ ከዲያብሎስ ጠላትነት መስቀሉን አማትበው በመስቀሉ አስደንግጠው ከሰይጣን ይርቁ ዘንድ ትምህርተ መስቀል ሰጣቸው ብሎ ክቡር ዳዊት ስለ መስቀሉ ተናግሮልናል። ዛሬ ያንን መስቀል ነው የምናከብረው። ክርስቲያኖች በልብሳቸው ላይ ይቀርጹታል፣ በአንገታቸው ላይ ያስሩታል፣ በደረታቸው ላይ ያንጠለጥሉታል። ካህናት በእጃቸው ይይዙታል፣ ይባርኩበታል፣ ሰይጣንን ያስደነግጡበታል፣ አጋንንትን ያወጡበታል፣ አጋንንትን ያስጮሁበታል። መስቀል ኃይላችን ነው። መስቀል ጽናታችን ነው። መስቀል ብርታታችን ነው። መስቀል የኃይላችን መመኪያችን ነው ብለው አበው ሊቃውንት የተናገሩልን ስለ መስቀል ነው። ስለዚህ ነው አባቶቻችን አክብረው እንድናከብር ያደረገን። መስቀሉን ለማክበር የተሰበሰባችሁ እግዚአብሔር ቤተሰቦች፣ የመስቀሉ ልጆች እንኳን የመስቀሉ ባለቤት መድኃኔ ዓለም በዚህ ሰበሰባችሁ፣ በዚህ አደረሳችሁ። አዎ መስቀል ለኛ ጠላትን የምናስፈራራበት መሳሪያችን ነው። አንድ ኃይል አንድ ወታደር የራሱን መሳሪያ ይዞ ድንበር እንደሚጠብቅ ወሰን እንደሚጠብቅ አገር እንደሚጠብቅ ክርስቲያኖችን መስቀል ይዘው ራሳቸውን ይጠብቃሉ ከጥንተ ጠላታቸው ከሰይጣን።
መስቀል ዓለምና እግዚአብሔር የታረቁበት አስታራቂያችን ነው። መስቀል ሁለተኛ እንዴት ነው ያስታረቀን? መድኃኒታችን ኢየሱስ ክርስቶስ ስራውን ጨርሶ በመስቀል ላይ በተሰቀለ ሰዓት ወይቤ ተፈጸመ ሁሉ ባለ ሰዓት ስራውን ሁሉ ያጠናቀቀው በመስቀል ነው። ድነትን ያጠናቀቀው በመስቀል ነው። መስቀሉን ለኛ ሰጥቶ ከሲኦል ውስጥ ወደ ሲኦል ነፍሳትን ለማውጣት በሚወርድበት ሰዓት በመስቀል ላይ ያለ ክብርት ነፍሱን ወደዛ ልኮ ነው እና ስለዚህ መስቀል ሰውና እግዚአብሔር የታረቁበት ሰውና እግዚአብሔርን ሽማግሌ ሆኖ ያስታረቀ ማነው? መስቀል ነው። በዚህ መሰረት ነው ሐዋርያው ቅዱስ ጳውሎስ የመስቀሉ ነገር አለ ለምንድነው ለኛ ኃይላችን ነው፣ ጽናታችን ነው፣ ብርታታችን ነው፣ መመኪያችን ነው። ለማያምኑት ግን ሞኝነት ነው። ይህን የተናገረው ታላቁ ሐዋርያ ጳውሎስ ነው። ለማያምኑት ሞኝነት ነው፣ ለምናምነው ግን የእግዚአብሔር ኃይል ነው መስቀል። ይህን ያህል ነው እግዚአብሔር መስቀልን ያከበረው። መስቀልን አባቶቻችን እግዚአብሔር ራሱ ለድነት ሲሰጠን አባቶቻችን ሐዋርያት ተናግረውለታል። ሊቃውንት በኤፌሶን የተሰበሰቡ 318 ሊቃውንት ተናግረውለታል። በቁስጥንጥንያ የተሰበሰቡ 200 ሊቃውንት ተናግረውለታል። በኒቅያ የተሰበሰቡ 150 ሊቃውንት ተናግረውለታል። መስቀልን የተናገርንለት እኛ ብቻ አይደለንም። መስቀልን የመሰከርንለት እኛ ብቻ አይደለንም። ቀድሞ የቀደሙ አባቶች መስከረውለታል። ስለዚህ ነው ከ16 ጀምረን እስከ 21 ድረስ የመስቀሉን ዕለት፣ የመስቀሉን ታሪክ፣ የመስቀሉን በዓል የምንናገረው። 318 ሊቃውንት በኒቅያ አርዮስን ሲያወግዙ ስብሰባ አድርገው በቆስጠንጢኖስ አማካይነት በጉባኤው ላይ ቆስጠንጢኖስ ወንበር ተደርጎለት ጉባኤውን ይከታተል ነበር። የአባቶቹን ጉባኤው ላይ 319 ሆኖ ይቆጥራቸዋል። ማዕድ ተሰርቶ ወደ ማዕድ ሲገቡ 318 ይሆኑበታል። ይሄ ነገር ግራ ገባው። በጉባኤው ላይ 319 ይሆናሉ፣ በማዕዱ ላይ 318 ይሆናሉ። ምንድነው ብሎ ሲቸገር በጉባኤው ላይ በዛ ጉባኤ ላይ መድኃኔዓለም ኢየሱስ ክርስቶስ 319ኛ ሆኖ ያንን ጉባኤ ይመራ ነበር። ያን ጉባኤ ያይ ነበረ እና የኒቅያው ጉባኤ እግዚአብሔር ራሱ የተገኘበት፣ መድኃኔዓለም የተገኘበት፣ አባቶቻችን በመንፈስ ቅዱስ የወሰኑበት መሰረተ ቤተ ክርስቲያን አምደ ሃይማኖት ጸሎተ ሃይማኖትን ደርሰው ለኛ የሰጡበት ዕለት ነው እና ይሄኛው ነው። ይሄኛው ደግሞ በንግሥት እሌኒ ታላቋ ንግሥት እግዚአብሔር የመረጠው የእግዚአብሔርን ሥራ ይሰራል። ወገኖቼ እናታችሁ ናት፣ ትልቅ እናት ናት። የትልልቆቹ ልጅ ናት፣ የትንንሾቹ እናት ናት። የታላቁ ንጉሥ የቆስጠንጢኖስ እናት የእናንተ እናት ስለ መስቀሉ ታስብ ነበረ። ክርስቲያን ናት። ከመጀመሪያው ጀምሮ ስለ መስቀሉ ትጨነቅ ነበረ። በጎልጎታ የመስቀሉ ጠላቶች ከመሬት ውስጥ ቀብረውት እንዳይታይ እንዳይወጣ አድርገው አቧራ ሲደፉበት፣ ቆሻሻ ሲጥሉበት ለ300 ዘመናት ቆይቶ ነበረ። እያዳመጣችሁ ነው? ትሰሙኛላችሁ? ለ300 ዘመናት ቆይቶ ታሪክ የምታነብ፣ ታሪክ የምታውቅ፣ የአባቶቿን ታሪክ የምትረዳ
ስለነበረች ስለዚህ መስቀል ትቆረቆር ነበረ። ጌታዬ የተሰቀለበት ደሙን ያፈሰሰበት ዓለምን ያዳነበት 5500 ዘመን በእስር የነበሩ የሲኦል ነፍሳት ሲወጡ በመስቀል ላይ እጁ የተዘረጋበት በችንካር የተመታበት ደሙ የፈሰሰበት መስቀል እንዴት ተቀብሮ ይቅር እያለች ይህንን ስታወጣ ስታወርድ ዘመናት ገጥመዋት ዕለታት ረድተዋት ልጇ ቆስጠንጢኖስ በሮም ነገሰ። በሚነግስበት ሰዓት እናቱ ናትና ልጇ ነውና ይህንን ጥያቄ ልትጠይቀው ወደደች ፈለገች። የመጀመሪያ ጥያቄዋ ልጇ ሲነግስ የመስቀሉ ነገር ነው ወገኖች። የመጀመሪያ ጥያቄያችሁ የመስቀሉ ነገር ይሁን ወገኖቼ። የመስቀሉ ሐሳብ ይሁን በውስጣችሁ። በኋላ እንመለስበታለን። ይህንን ሄድ ብዬበት መስቀሉን በልባችሁ ጻፉት፣ በልባችሁ አኑሩት። እንደ እሌኒ ንግሥት በአንገታችን ላይ ብቻ በማንጠልጠል አይደለም፣ በአባቶቻችን እጅ ላይ ብቻ በመሳለም አይደለም። መስቀሉ ላይ ምንድነው የተደረገው ብላችሁ አስቡ። መስቀሉ ላይ የማን ደም ነው የፈሰሰው ብላችሁ አስቡ። እናስብ። መስቀሉ ላይ የማን ሰውነት ነው በችንካር የተመታው ብለን እናስብ። ይህንን ካሰብን የመስቀሉ ልጆች እንሆናለን። መስቀሉን ደግሞ ቅዱስ ጳውሎስ ምን እንዳለው በኋላ በመደምደሚያው ላይ እንሄድበታለን። ከዛ የመጀመሪያዋ ልጇ ሮም ስላችሁ ጠቅላላ አውሮፓ ማለት ነው። በዛን ሰዓት ምስራቁን ምዕራቡን እሱ በበላይነት ነክሶ በአራቱም ማዕዘን ሌሎች ሹማምንት ሾሞ ነበረ። በዚህ ሰዓት ወደ ልጇ ወደ ቤተ መንግስት ገባች እሌኒ። ስሟት እሌኒን ጥያቄዋን። ከዛ በኋላ ምንድነው እናቴ አላት። እግዚአብሔር አንተን መርጦ እኔን ከመከራ አድኖ፣ መከራ ነበረባት፣ ችግር ደርሶባት ነበረ። ታሪኳ ሰፋ ያለ ነው። የመጀመሪያ ባሏ ባህር ላይ ጥሏት ያላደረገችውን አድርጋለች ተብላ እግዚአብሔር ከዛ ውስጥ ነው ያዳናት። እናንተ ያላሰባችሁን ሰዎች አስበዋል አድርገዋል ብለው ቢጫኗችሁ የተጫኗችሁ ጭነት አይጎዳችሁም። የገረፋችሁ ግርፋት አያስጨንቃችሁም። እናንተ ብቻ እጃችሁ ንጹህ፣ ልባችሁ ንጹህ፣ ሙለመናችሁ ንጹህ። እግዚአብሔር በራሱ ወጀብ ነፋስን አምጥቶ ከዛ ውስጥ ያድናችኋል። ሰው ባልሰራው አይቀጣም። እግዚአብሔር አብሮት ይሆናል እና እዛ ላይ ከዛ እግዚአብሔር ስላዳናት ያንን ሁሉ እንደ ውለታ ቆጥራው እግዚአብሔር ያደረገላትን ሁሉ ታስብ ነበር። ያን የጭንቅ ሰዓት በባህር ላይ የተጣለችበትን ከዛ ውስጥ ወጣ ማረፊያ እስከምታጣ ድረስ የተብላላችበትን በኋላ እግዚአብሔር ከመከራ አድኖኝ አንተን ወልጃለሁ፣ አንተንም ሃይማኖቴን እያስተማርኩ አሳድጌሃለሁ፣ አንድ የምጠይቅ ጥያቄ አለ ብላ ልጇን ጠየቀችው። ምንድነው? አይሁድ ታምራት መንክራት ሲያደርግ፣ ዕውር ሲያበራ፣ ለምጽ ሲያነጻ፣ ሙታን ሲያስነሳ ተመቅኝተው ያን የጌታዬን መስቀል ቀብረውታል። ይህም ዘመን 300 ዓመት በታሪክ እንደሆነ አውቃለሁ ብላ ልጇን ምንድነው የምትፈልጊው አለ። መስቀሉን እንዳወጣ ሰራዊትም ሀብትም ስጠኝ፣ ወደ ኢየሩሳሌም ሄጄ መስቀሉን አወጣዋለሁ አለች። ፈቀደላት። ልጇ ነውና ወደ ኢየሩሳሌም ሰራዊትም ገንዘብም ተሰጣት። ኢየሩሳሌም ሄዳ የጌታን መስቀል እንደሰማችሁ ሰሞኑን ሲተረክ 300 ዓመት አቧራ ተጭኖት ጉድፍ ተጥሎበት ተራራ መስሎ ነበረ። ያንን ስታስፈልግ ደጋጎች ሰዎች ስታስጠይቅ ደግ ሰው አገኘች ኪራኮስም በጥበብ ነገራት። ደመራ ተደመረ፣ ዕጣን ተጨመረ። ዕጣኑ መስቀሉ ተቀበረበት ላይ አረፈ። እሌኒ ንግሥት መስቀሉን ማስቆፈር ጀመረች።
መስከረም 17 መስቀሉ ቁፋሮ ተጀምሮ መጋቢት 10 ቀን በሰባተኛ ወሩ ለ300 ዓመት የተቀበረው መስቀል ከመሬት ውስጥ ወጣ። ደስ ይበላችሁ። አዎ ያ መስቀል ነው። በዛም በኋላ ታሪክ አለው። ወደ ኢትዮጵያ በነገስታቱ ዘመን በደጋጎቹ ከግብጽ ወደ ሱዳን፣ ከሱዳን ወደ ኢትዮጵያ፣ ከኢትዮጵያ ደግሞ ወደ መሃል ሀገር መጥቶ በአራቱም ማዕዘን ሲዞር እዚህ ተራራው መናገሻ ላይ ደስ ይበላችሁ ወገኖች፣ እዚህ ተራራ መነገሻ ላይ 6 ወር ቆይቷል። መስቀሉ የእናንተ መስቀል በዚህ በማህሌት በይባቤ በምስጋና ነገስታቱ፣ መሳፍንቱ፣ ህዝቡ፣ የአካባቢው ሰው እልል እያለ እያመሰገነ እዚህ ተራራው ላይ ቆይቷል። ከዛ በኋላ መላ ኢትዮጵያን ሲዞር ቆይቶ አንብር መስቀሌ በዲበ መስቀል የሚል ህልም ታየ። መስቀሌን በመስቀልኛ ቦታ አስቀምጥ የሚል ህልም ታየ። ከዛ በኋላ መስቀል ያለበት ቦታ ሲፈለግ በግሸን አንባሰል ተገኘ። ዛሬ ግማደ መስቀሉ የኔና የናንተ መድኃኔዓለም የተሰቀለበት ክብር ምስጋና ይግባው በኢትዮጵያ መጥቶ ቁጭ ብሎላችኋል። አዎ እድለኞች ናችሁ፣ የመስቀሉ ባለቤቶች ናችሁ። ደስ ይበላችሁ። ማንም የለውም ይሄ። እናንተ ናችሁ እድለኞች፣ እኛ ነን እድለኞች። ጌታ የተሰቀለበት መጥቶ ሀገራችን ቁጭ ብሏል። እዚህ ደግሞ ቆይቶልን ባርኮን ሄዷል። እንኳን ባረካችሁ። ይሄ ነው ሶስተኛውንም በመጠኑ የተናገርኩ መስሎኛል። ስለ መስቀሉ ሐዋርያው ቅዱስ ጳውሎስ መጨረሻ ምን አለ? ወገብረ ሰላም በደመ መስቀሉ። ይሄ ነው ማጠቃለያችን። ወገብረ ሰላም በደመ መስቀሉ፣ በደመ መስቀሉ ሰላምን አደረገ። ይህ ነው የሚያስፈልገን ወገኖች። ታሪኩንማ ከየመጽሐፉ ታነቡታላችሁ። በደመ መስቀሉ ሰላምን አደረገ፣ ሰላምን መሰረተ። መስቀል በጎልጎታ ሲተከል በዓለም ሰላም ተሰበከ። ጠላት ሲያሸማቅቀን፣ ጠላት ሲያሰቃየን የነበረ ዲያብሎስ በመስቀሉ ታሰረ። የአዳም ልጆች ከወህኒ ሲወጡ ዲያብሎስ እንደገና ደግሞ በዛ ወህኒ ውስጥ ታሰረ። ወገብረ ሰላም በደመ መስቀሉ። የክርስቶስ መስቀል የተፈለገው ለሰላም ነው። ደም የፈሰሰበት ለሰላም ነው። የሱም ወደዚህ ዓለም መምጣት የኛን ሰላም ሊያረጋግጥ ነው። ተጎሳቁለን ነበረ፣ ተሰቃይተን ነበረ 5500 ዘመን። የሌላ ግዛት ሆነን ነበረ፣ የዲያብሎስ ተገዢዎች ሆነን ነበረ። ዲያብሎስ እንደፈለገው ያስረን ይፈታን ነበረ፣ ይረግጠን ይገርፈን ነበረ። ያንን ሊያስወግድልን መድኃኔዓለም ከሰባቱ ሰማያት ወርዶ ከድንግል ማርያም ተወለደ። በመጨረሻ በመስቀል ላይ በአራቱም ማዕዘን እጁን ዘርግቶ ሰላም ለኩልክሙ አለ። ሰላም ለሁላችሁ ይሁን አለ። ሰላምን ሰበከልን፣ ጥላቻን አስወገደልን። መስቀልን የተሰቀለበትን መስቀል ለጠላት ማስደንገጫ ሰጠን። ይሄ ነው ለክርስቲያኖች የተሰጠን ወገኖች። ወገብረ ሰላም በመስቀሉ። አለዛ ሰላም ካላስፈለገ፣ ሰላም ከሌለ፣ ጠብና ጥላቻ ከሆነ በመስቀሉ ላይ የተዋለው ውለታ ምንድነው ጥቅሙ? 6666 ጅራፍ ለምን አስፈለገ? እነ ሳዶር እና ላዶር እነ ዳናት ለምን አስፈለጉ? በመስቀል ላይ የደሙ መፍሰስ ለምን አስፈለገ? እኛ የሰላም ሰዎች ሰላሙ ለኛ ካልተረፈ፣ ሰላሙ ለኛ ካላገለገለ፣ ሰላሙ ለኛ ከኛ ጋራ በውስጣችን ካልተጻፈ ምንድነው ጥቅሙ? ስለ መስቀሉ መናገር ምንድነው ጥቅሙ?
ስለ ችንካሩ መናገር ምንድነው ጥቅሙ ወገኖቼ? ስለዚህ ወገብረ ሰላም በደመ መስቀሉ የሰላም አምላክ የሰጠንን አንግፋ። እሱ እንዘ ይጽልዎ ይጻሎሙ ሲጠሉት አልጠላቸውም፣ ሲገርፉት አልተቀየማቸውም፣ ሲጎትቱት አልናቃቸውም። መድኃኔ ዓለም ተጎትቷል፣ መድኃኔ ዓለም ተገርፏል፣ መድኃኔ ዓለም ተተፍቶበታል። ይህንን ሁሉ ሲያደርጉበት ግን አባቶ የሚያደርጉትን አያውቁትምና ይቅር በላቸው ነበር የሚለው። አንድም የክፋት አንድም የጥላቻ ንግግር አልተናገራቸውም ነበረ። ለምን? እሱ እንደዛ ሲያደርጉት ክፉ ኃይለ ቃል ቢናገር ሰላሙ ምጋ ነበረ፣ ሰላሙ ምኑ ጋር ይተረጎም ነበረ? በመስቀል ላይ የተረጎመልን ሰላም ነው። ወገኖቼ ቤተ ክርስቲያን የሚገርማችሁ ልብ ብላችሁ ስሙ። ታስቀድሳላችሁ አይደል? ምን ነው አታስቀድሱ? እዚህ አይደለም ሁሌ ታስቀድሳላችሁ አይደል? ቄሱ እጁን ዘርግቶ በመቅደስ ውስጥ ስንት ጊዜ ነው ሰላም ለኩልክሙ የሚለው? የሚያውቃለ ሲንገሩኝ። በአንድ ቅዳሴ 16 ሰላም አለ። ሰላም ለኩልክሙ ታውቃላችሁ አይደል? ምስለ መንፈስ ከምትሉ 16 ሰላም ለኩልክሙ አለ። ይሄንን አንድ ቀን እንኳን ልብ ሳንል ጮኸን ወደ ቤታችን እንመለሳለን። ቤተ ክርስቲያን ይሄንን ነው የምታውጀው። ልጆቼ ልጆች እናታችሁ ቤተ ክርስቲያን ጡቷን የምታጠባችሁ፣ ደሟን የምታጠጣችሁ፣ ስጋዋን የምታበላችሁ፣ በመስቀሏ የምትባርካችሁ፣ ልጆቼ የምትላችሁ አልባሲሁ ለክርስቶስ ምእመናን እሙንቱ ብላ ልብሶቼ ናችሁ የምትላችሁ ቤተ ክርስቲያን ይህንን ነው የምትነግራችሁ። ሌላ ቋንቋ የላትም፣ ሌላ ትርጓሜ የላትም፣ ሌላ መመሪያ የላትም ቤተ ክርስቲያን። አንድ ሰው ብቻውን ሲቆም አይታይም፣ አይደምቅም። ብዙ ሆኖ ሲታይ ግን በሩቅ ይታያል። በሩቅ ብዙ ሆኖ ሲታይ ያምራል። አሁን እንዴት ታምራላችሁ? እዚህ ሆኖ ሲያዩአችሁ እንዴት ታምራላችሁ? ለምንድን ነው እንደዚህ ያማራችሁት? አንድ ስለሆናችሁ። ቤተ ክርስቲያን አንድ አድርጋ ስብስብ አድርጋ መልካችሁ ከመልካ የሚለይ መልክ የለ። ቤተ ክርስቲያን መስቀሏን ላይ አድርጋ ቤተ መቅደስ ሰርታ ዙሪያዋን ከባችሁ እንድታመሰግኗት እንድትወዷት ታደርጋላችሁ። እንኳን የሷ ሆናችሁ። አዎ እና ወገኖች አንድ ነገር ልብ እንበል። ሰላምን የምንሰብከው ለማንም አይደለም የምንናገረው። ልብ በሉ። ለገሌም አይደለም። ሰላምን የምንሰብከው ለራሳችን ስንል ነው። እንኳን ውጭ ገበያ ያለውን የቧንቧ ውሃ ቀድቶ ወደ ቤት መመለስ አይቻልም። የቧንቧ ውሃ እንኳን ቀድቶ መጠጣት አይቻልም። እንኳን ገበያ ያለውን እንኳን ዱር ያለውን አርሶ አምርቶ ለማግባት። ሰላምን ለራሳችን ስንል ነው፣ ለአባቶቻችን ስንል ነው። ለምን? እንዲጦሩ በቤታቸው። ለእናቶቻችን ስንል ነው። የወለዱን እናቶቻችን በቤታቸው ተጦረው በቀያቸው ልጆቻቸውን ድረው የልጅ ልጆቻቸውን ስመው በኋላም ይህ ዓለም ሲያበቃ ወደ ዘላለም ርስታቸው ተከብረው ታጅበው እንዲሸኙ። አንድ ሁለተኛ ወጣቶች ተምረው ትምህርት ቤት ሄደው ደብተርና እርሳስ ይዘው ተምረው በትምህርታቸው በውጤታቸው ሀገራቸውን ወገናቸውን እናት አባታቸውን እንዲረዱ የሀገራቸው ልጆች እንዲሆኑ መብራት እንዲያበሩ መንገድ እንዲሰሩ ውሃ እንዲቆፍሩ ሆስፒታል እንዲሰሩ እናቶች በሆስፒታል እንዲወልዱ በእውቀታቸው ትምህርት ቤት ሄደው ተምረው እንዲያውቁ የተበደሩትን እንዲከፍሉ የተበደሩትን እስቲ ወጣቶች እጃችሁን ወደ ላይ አውጡ። እስቲ ወጣቶቹ ብቻ ያልወለዳችሁ ወደ ላይ ከፍ አድርጉት። በጣም ብዙ ናችሁ። ይኸውላችሁ
እናንተ ባለዕዳ ናችሁ። ለምን በሉ? ዛሬ እየተበደራችሁ ነው የምትበሉት ከእናት ከአባታችሁ። እናትና አባቶቻችሁ ዛሬ እናንተን ወጥተው ወርደው ያላቸው የሌላቸው እያመጡ እየተበደራችሁ እየበላችሁ ነው። ይሄንን ብድር ገና አልከፈላችሁም። ይሄንን ብድር የምትከፍሉት በኋላ ተምራችሁ አውቃችሁ እናትና አባቶቻችሁ ስትረዱ ነው። አለዛ ተበድራችሁ በልታችሁ ሳትከፍሉ ይሄን ዓለም ለቃችሁ ብትሄዱ ባለዕዳዎች ናችሁ። ሁለተኛው ይሄ ነው። ሶስተኛው ሕፃናት ተወልደው እንዲያድጉ በአባት በእናታቸው ቤት እየዳው እየወረቁ አባዬ እማዬ እያሉ ይህ ሁሉ የሰላም ውጤት ነው። የሰላም እጀ ስራ ነው ይሄ ሁሉ። አንደኛ ሽማግሌዎች እናት አባት፣ ሁለተኛ ወጣቶች፣ ሶስተኛ ሕፃናት፣ በሌላ ደግሞ አሁን ከአራቱም ማዕዘን መጣችኋል። የመጨረሻ ከአራቱም ማዕዘን የመጣችሁት እኮ መንገዱ ጥሩ መንገዱ ሰላም ስለሆነ አካባቢው መኪና ስለሚያሳልፍ ነው። ጸጥታ አስከባሪዎች ሀገራችሁን ስላስከበሩ ነው። ሰላም ከሌለ ከቤታችሁ መውጣት አትችሉም። ይሄንን በዓል ያከበራችሁት እዚህ ተሰብስባችሁ ድንግል ማርያምን ከባችሁ ድንግል ማርያምን የጸለያችሁ የተሳላችሁ መንገዱ ሰላም ሆኖ በአራቱም ማዕዘን በሰላም ስለገባችሁ ነው። እግዚአብሔር የተመሰገነ ይሁን። ይሄ ነው ሰላምን ለማንም ብለን አይደለም የምንሰብከው ያልኳችሁ ለዚህ ነው። የሰላም ባለቤት ይጠብቃችሁ። ሁላችሁም ስለ ሰላም ስበኩ። ጠብና ጭቅጭቁን ንትርክና ውዝፉን መጠላላቱን ማንም ያወራዋል። ፌስቡክ ያወራዋል፣ ሞባይሉ ያወራዋል፣ ስራ ፈቶች ያወሩታል፣ ነገረኞች ያወሩታል፣ ወሬኞች ያወሩታል። ጥቅም የለውም። እናንተ የክርስቶስን ሰላም ስበኩ። ቁም ነገር ያለው ሰላምን ስበኩ። እንደ አባታችሁ እንደ ጳውሎስ እኛ የተሰቀለውን ክርስቶስን እንሰብካለን፣ የሰላማችን ባለቤት መስቀሉን እንሰብካለን እንዳለው ሰላምን ስበኩ። ከዛ በኋላ የሰላም ባለቤት ቤታችሁ ይገባል። የሰላም ሰዎች ትሆናላችሁ። አባቶች የሰላም ሰዎች ስትሆኑ ልጆች የሰላም ሰዎች ይሆናሉ። ልጆች የሰላም ሰዎች ሲሆኑ የልጅ ልጆች የሰላም ሰዎች ይሆናሉ። ከዛ በኋላ ምድሪቱ የሰላም ምድር ትሆናለች። ከአንድ ቤት ይጀምራል። እኔ ምንድነኛ አትበሉ። ሰላም ከአንድ ቤት ይጀምራል። በቤተ መቅደስ ውስጥ የሚጸለየውን ሰላም ለኩልክሙ የሚባለውን አስተውላችሁ ሂዱ፣ አዳምጣችሁ ሂዱ። የሰላም ባለቤት አይለያችሁ። ምን አለን? አባት እስቲ አባት አለ። እስቲ አባቶች ደግሞ እጃችሁን አውጡ። አባቶችና እናቶች አይደል፣ ሌላ ነገር አንጠይቃችሁም። አባትነታችሁን ብቻ። አባቶች ልጆቻችሁን ምከሩ። በመጀመሪያ ወጣቶች ልጆች ምን ይላሉ? አባቶች የልጆች መልካቸው እንጂ ንግግራቸው አያምርም ይላሉ ትልልቆች አባቶች። የልጆች መልካቸው ነው የሚያምረው፣ ንግግራቸው አያምርም ይላሉ። ሲያስታርቁ ነው የተጣሉ ልጆችን እና አታውርዱ አባቶች፣ ግድ የላችሁ ወደ ድንግል ማርያም ትየው። አባቶች ልጆቻችሁን ምከሩ፣ ሽማግሌዎች አስታርቁ። ተው በቃ በሉ። አንተ ልጅ ነህ አታውቅም፣ እኛ እናውቃለን። በእድሜ ኖረናል፣ በዘመን ገፍተናል፣ ክፉና ደጉን አይተናል፣ እድሜያችን ይህን ያህል ሆኗል ብላችሁ ትንንሾቹን ምከሯቸው። እስቲ እሺ በሉ። ቤተ ክርስቲያን እየለመነቻችሁ ነው፣ እሺ በሉ። እግዚአብሔር እሺ በላችሁ። ግድ የላችሁም። ይሄ ለልጆቻችሁ ይጠቅማል። ዋጋ ነው፣ ዋጋ ቢስ አይደለም። ጥቅም ነው፣ ጥቅም ቢስ አይደለም። ልጆቻችሁን መምከር እረፉ በሏቸው። ይሄ ጥሩ አይደለም፣ ይሄኛው እኛ ነን የምናውቀው፣ የእኛን እግር ተከተሉ፣ እኛን ምሰሉ። ኢሳይያስ ሲያስተምር ምን አለ? ነጽሩ ሀብአቡክሙ አብርሃም ወሀበምክሙ ሳራ። እናንተ የእስራኤል ሰዎች፣ እናንተ በኢየሩሳሌም ያላችሁ ክፉዎቹን ደጎቹን ጸብ የምትዘሩ አባታችሁን አብርሃምንና እናታችሁን ሳራን ተመልከቱ። ምዕራፍ 53 ላይ ኢሳይያስ ይነግራችኋል።
ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ እናታችሁ ወደ ሳራ ተመልከቱ። አብርሃም ምን ነበረ? እግዚአብሔርን ይወዳል፣ እንግዳ ይቀበላል፣ የተራበ ያበላል፣ የተጣሉ ያስታርቃል። እኔን እየሰማችሁኝ ነው? አረ በእግዚአብሔር እየሰማችሁኝ ነው? አብርሃም ምንድነው? ሽማግሌ ነው። የተጣሉ ያስታርቃል፣ የተራበ ያበላል፣ እንግዳ ይቀበላል፣ ፈጣሪውን ይወዳል። ምን አለ ኢሳይያስ? ወደ አባታችሁ ወደ አብርሃም ወደ እናታችሁ ወደ ሳራ ተመልከቱ፣ እነሱን እዩ። ይሄንን ከምን አመጣችሁት አለ። የአብርሃም ልጆች ሆናችሁ የአብርሃም ልጆች ሆናችሁ ኢትዮጵያውያን ይሄንን ከምን አገኛችሁት? እናንተስ ብትጠየቁ መጠላላቱን፣ ዘር መቋጠሩን፣ ወንዝ መስፈሩን ወንዝ እኮ ውሃ እንዲፈስበት እኮ ነው የተሰራው። እና ስለዚህ የእግዚአብሔር ቤተሰቦች ኤርምያስ የተናገረውን ንግግር ልናገርና ላጠቃል። ጸልዩ እሱ ሰላም ለሀገር እስመ በሰላም እዚያ ይከውን ሰላምክሙ። ታላቁ ኤርምያስ ነቢይ ኤርምያስ ስለ ሀገር ጸልዩ፣ የሀገርን ሰላም ፈልጉ። እስመ በሰላም እዚያ ይከውን ሰላምክሙ ምዕራፍ 25 ላይ ታገኙታላችሁ። በሀገር ሰላም የእናንተ ሰላም ይሆናል። የሀገር ሰላም ከሌለ እናንተ ሰላም የለም ብሏል። ስለዚህ ስለ ሀገር ጸልዩ፣ ስለ ሀገር ሰላም ፈልጉ። የሰላም አምላክ አባቶቻችሁን አክብሩ። አባቶቻችሁ ስለሆን እንነግራችኋለን። አባቶቻችሁን አክብሩ። አባቱን የናቀ ልጅ አይኖረውም። አባቱን የናቀ አባት አይኖረውም። አንድ ቤት ከጉልላቱ ከፈረሰ ዝናብ ገብቶ ቤቱን ያፈርሰዋል። ከጉልላቱ ቤቱ ከፈረሰ የታችኛው ጥቅም የለውም። ይሄ የእመቤታችን ቤት ቆርቆሮ የለበሰው ግድግዳው ዝናብ ዘንቦ እንዳያፈርሰው ነው። ዝናብ እንዳያፈርሰው ነው። ጉልላቱ ደግሞ በጣራው ላይ ዝናብ እንዳይገባ ነው። ከላይ ያሉ አባቶቻችሁን አክብሩ። ከላይ ያለው ከተናደ ከስር ያለው ምንም አቅም የለውም። ከላይ ያለው ለመዳናውን ጠላት ዲያብሎስ እየፎከረ ነው። ወገኖች እወቁበት ለማለት ነው። እግዚአብሔር የመሰረታትን እግዚአብሔር ያጸናትን ቤተክርስቲያን ማንም አይነቀንቃትም። አባቶቻቸውን የሚሰድቡትን እወቁባቸው። አንድ ልጅ አባቱን ከሰደበ አባት የለውም። በቃ ከዛ በኋላ የሜዳ ሰው ነው የሚሆነው። ጎዳና አዳሪ ነው የሚሆነው። አባቶቻችሁን አክብሩ። ሊቃነ ጳጳሳቱን አክብሩ። ካህናቱን አክብሩ። ቤተክርስቲያንን አክብሩ። ማክበር አይጎዳም። ማንም ሳይነግረው የሚያውቅ አምላክ ነው። እያንዳንዱ ክፉ ስራ ካለው በስራው ይቀጣል። እኛ ምን አገባን? ብናውቅ እንኳን ምን አገባን? ከሳሹ ፈጣሪው ራሱ፣ ሰሪው ለቤቱ፣ ቀጪው እያለ እንሄዳለን እኮ እያንዳንዳችን። በዛን ሰዓት አባት በልጁ፣ ልጅ በአባቱ፣ እናት በልጇ አትጠይቅም። አቶ ገሌ እስኪ ስለና ስለ አቡነ ገሌ መስክር አይባልም። በዛን ሰዓት እየራሱ እያንዳንዱ ስለራሱ ይጠይቃል። ይሄንን ተማሩ፣ ይሄንን ወቁ። ይልቅስ ስለማያውቁት ነገር ገብቶ መናገር ትልቅ ከኃጢአትም በላይ ኃጢአት ነው። መጽሐፍም ተናግሯል። የኃጢአት ርስ ወንድምን ማማት ነው። ክቡር ዳዊት ይነግራችኋል። የኃጢአት ርስ ማለት ትልቁ ማለት ነው። ዘሃሚ ቢጾ በጽሚት ያሁ ሰደድኩ። ወንድሙን የሚያማ አባቱን የሚያማ እናቱን የሚያማ ያንን ሰው ከሰው ላይ ይቻ አሳደድኩት፣ በሲኦል አኖርኩት ይላል። የኃጢአት ርስ ይሄ ነውና ስለዚህ ወገኖች ይሄንንም አደራችሁን እስቲ ሽበሉ፣ በደንብ ሽበሉ ለልያላችሁ። ቃል ገብታችሁ ነው የምትሄዱ። ለተናገርነው ሁሉ ቃል ገብታችሁ ነው የምትኖሩት። እና ስለዚህ ብፁዕ አባታችን አቡነ ሳዊሮስ በእውነት በዚህ አካባቢ ሸገር ከተማ ሊቀ ጳጳስ ናቸው።
አሁን ደግሞ ስራ አስኪያጅ የጠቅላይ ቤተ ክህነት ስራ አስኪያጅ ናቸው። የመስቀ ኅዙናን የበላይ ናቸው። እንግዲህ አባታችሁ የሁሉም አባት አንድ አድርገው ጠይም ነው፣ ቀይ ነው፣ ቀጭን ነው፣ ወፍራም ነው፣ ረጅም ነው ሳይሉ ሁሉን በእኩልነት የሚያዩ አባት ናቸው። እንዲህ ያለ አባት ለሰጠን እግዚአብሔር ምስጋና ይገባል። ስለምናውቅ ነው የምንመሰክረው። የምናውቀውን እንናገራለን፣ ያየነውን እንመሰክራለን ነው። ስለዚህ አባታችሁን አክብሩ፣ አባቶቻችሁን ውደዱ፣ ቤተ ክርስቲያናችሁን ውደዱ፣ ሀገራችሁን ውደዱ፣ ሀገራችሁን አፍቅሩ፣ በሰላም ተስማሙ። የሰላም አምላክ የምትሹትን ሁሉ ይሰጣችኋል። የሰላም አምላክ የምትሹትን ሁሉ ያደርግላችኋል። አለዛ ግን የተናገርነውን ሁሉ ካልፈጸም እግዚአብሔር የራሱ መቅጫ አለው እና ነው። ስለዚህ እግዚአብሔር የሰላም አምላክ ሰላም ይኑራችሁ። አሁን ምን አለን? መስቀል አለን፣ ድንግል ማርያም አለችን፣ አባቶች አለን። ስንት ነገር ነው ያለን። ምን ነው ፈዘዛችሁ? ደነገጣችሁ? ምን ነው የሚያስደነግጥ ነገር አለ እንዴ? አባት አላችሁ አይደል? እናት አላችሁ አይደል? ወንድምት አላችሁ አይደል? ታዲያ ቤታችሁ ሙሉ ነው? ቤታችሁ የጎደለ ነው? አባት አለን፣ ደስ ይበላችሁ። አዎ መድኃኔ ዓለም አባት አለን፣ ደስ ይበላችሁ። እናት አለን፣ ደስ ይበላችሁ። ድንግል ማርያም እናት አለን፣ ደስ ይበላችሁ። አዎ መመኪያ ጠላትን ማባረሪያ መስቀል አለን፣ ደስ ይበላችሁ። ስንወድቅ የሚያነሱን፣ ሲቸግረን የሚረዱን፣ በጠራናቸው ሰዓት ፈጥነው የሚመጡልን ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል መላእክት አሉና ደስ ይበላችሁ። ቅዱሳን አባቶቻችን ሰማዕታት እነ ጊዮርጊስ፣ እነ መርቆሬዎስ፣ ጻድቃን እነ ተክለ ሃይማኖት፣ እነ ዜና ማርቆስ ቤታችን ሙሉ አይደለም እንዴ? ኦርቶዶክሶች እኛ ቤት ውስጥ ምንድነው የጎደለው? እስቲ ጽላቱ አለ፣ ጽዮን አለች በመንበሩ ላይ፣ ታቦተ ሕጉ አለ፣ ስጋ አለ፣ ደሙ አለ፣ እንበላለን፣ እንጠጣለን፣ እንጠግባለን፣ እንረካለን። ምንድነው ችግሩ? ደስ ይበላችሁ ወገኖች። ራቁታችንን አይደለንም እኛ፣ ራቁታችንን አይደለንም። ቤታችን የሞላ ነው። አባት እናት አለን፣ ወንድም አጎት አለን፣ አክስት አለን። እነዚህ ሁሉ ቅዱሳን ናቸው። የሚባርኩን አባቶች ሊቃነ ጳጳሳት አሉ። ደስ ይበላችሁ። አዎ ቤተ መቅደሱን ባርከው፣ ጽላቱን ባርከው፣ ክህነት ሰጥተው፣ ዲያቆን፣ ቄስ፣ መነኩሴ አድርገው ለቤተ ክርስቲያን ተክል የሚያፈሩ ተክል የሚሰጡ ውድማው ላይ ወቅተው ውድማው ላይ አምርተው ወደ ቤተ መቅደስ የሚያስገቡ አባቶች አሉ። ደስ ይበላችሁ። አዎ አባቶች ጳጳሳት፣ ሊቃነ ጳጳሳት፣ ካህናት፣ ቀሳውስት፣ ዘማሪያን፣ ጸናጽኑ አለ፣ ከበሮ አለ፣ መቋሚያው አለ። አቤት እንዴት ያምራል! ቅድም ሊቃውንቱ ሲዘምሩ አያምሩም? ካህናቱ እመቤታችንን ሲያመሰግኑ፣ መስቀሉን ሲያመሰግኑ አያምርም? ታዲያ ይህንን ለማቅለል ነው ትርኪ ምርኪ ብናወራው። እኛ ትልቅ ሰው የሚያወራው ትልቅ ነገር ነው፣ እኛ ትልቆች ነገር ነው። ትንንሾች የሚያወሩትን እኛ ትንንሾች ሆነን አናወራም። ትልቅ ቦታ ቆመናል። ትልቅ ቦታ በትልቅ ስማችን ትልቅ ሆኗል። ስለዚህ ትንንሽ ሰዎች የሚያወሩትን ትንሽ ያደርገናልና እንናቀው። ትልቅ ቦታ ነው የቆምነው። መድኃኔ ዓለም ፊት ነው የቆምነው። መድኃኔ ዓለም ፊት ያቆመን መድኃኔ ዓለም የተመሰገነ ይሁን። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን፣ እግዚአብሔር ይባርካችሁ፣ ዓመቱ ያድርሳችሁ። እንደ ተራራ ከላይ ያውላችሁ፣ እንደዚህ እንደ መናገሻ ተራራ። አሜን በሉ። ትልልቆቹ አባቶቻችን ረጅም ዕድሜ ይስጣችሁ፣ እናቶቻችንም ረጅም ዕድሜ ይስጣችሁ። ወልዳችሁ ያጠባችሁ፣ አጥባችሁ ያዘላችሁ፣ አዝላችሁ ያሳደጋችሁ፣ አሳድጋችሁ ያስተማራችሁ፣ ሲርባችሁ ያበላችሁ፣ ሲጠማችሁ ያጠጣችሁ፣ እናንተ ተራቅታችሁ ያለበሳችሁ እናቶች አባቶች
እግዚአብሔር ረጅም ዕድሜ ይስጣችሁ ከክፉ ነገር ሁሉ ይጠብቃችሁ ወጣቶች ተምራችሁ አውቃችሁ እናት አባቶቻችሁ ረድታችሁ ውለታ ለመመለስ ያብቃችሁ አባቶች ካህናት ክህነታችሁን የያሬድ ክህነት የሕርያቆስ ኤፍሬም ክህነት የአባ ጊዮርጊስ ክህነት ያድርግላችሁ መስዋዕታችሁ የሰመረ ዕጣናችሁ የአሮን ዕጣን መስዋዕታችሁ የአብርሃም የይስሐቅ መስዋዕት ያድርግላችሁ አባቶች ሊቃነ ጳጳሳትም እግዚአብሔር ይጠብቅልን ብፁዕ አባታችን አቡነ ኤልሳም የኢትዮ ሶማሌ ሊቀ ጳጳስ በበዓሉ ላይ ተገኝተዋል እርስዎንም እግዚአብሔር በመንበረ ጵጵስናው እግዚአብሔር ያቆይልን ሌሎቹን የሚመረቁትን እንዳላበላሽ አባታችን ይመርቋቸዋል እግዚአብሔር ይስጥልን ለዓመቱ ያድርሳችሁ ሳጎል ለዓመቱ ያድርሳችሁ ለዓመቱ ሳጎል ያጣችሁ አግኝታችሁ የተቸገራችሁ ችግራችሁ ተቃሎላችሁ ግራችሁ ኩላችሁ አስተምራችሁ የታመማችሁ ድናችሁ ለዓመቱ ያብቃችሁ ለዓመቱ ያድርሳችሁ ወስብሐት ለእግዚአብሔር ገለተ ማርያም መንዱበዳ ዱብሬ ሃደኩ እንዋመዳ አካባ ኤፍሬም ነይብሲ ሙጫኬ ገለታፍ ነከካሲ ገለተ ማርያም መንዱበዳ ዱብሬ ሃደኩ እንዋመዳ አካባ ኤፍሬም ነይብሲ ሙጫኬ ገለታፍ ነከካሲ